መንፈስ ቅዱስ ያደረበት ሰው ምልክቱ አንደኛው ሰው ሳይመርጥ መውደዱ ነው። ሁለተኛው ደስተኛ መሆኑ ነው። ምንም ነገር ቢፈጠር የማይታወክ ልብ ያለው እሱ የመንፈስ ፍሬ አፍርቷል ማለት ነው። ልቡ ለጻድቅ ውኩል ከመአንበሳ፣ ብትሰድቡት የማይከፋው፣ ብታንኳስሱት የማይከፋው፣ ብትተቹት የማይከፋው፣ ያለውን ነገር ሁሉ ብትወስዱበት የማይከፋው፣ ብታዋርዱት የማይከፋው፣ ከወንበር ብታወርዱት የማይከፋው፣ ብትሾሙት የማይፈነጥስ፣ ደስታውም ሐዘኑም የማይነቀነቁት ሰው፣ ደስታ ሲያገኝ ብሎ ትንፋሽ የማያጥር ልንገራችሁ ሲሆን የሰው ስህተት አይታችሁ እለፉ። ካቃታችሁ ደግሞ የሰው ስህተት አትፈልጉ። የሰው ስህተት የሚፈልግ ሰው ስሙ እንዲህ ይባላል፣ እኩይ ፍልስጣ ይባላል። እኩይ ፍልስጣ ማለት ምን ማለት ነው? ጋኔን። እስቲ ጋኔን በሉ። ጋኔን መሆን ከፈለጋችሁ የሰዎችን ስህተት ፈልጉ። እገሌ እንዴት እንደዚህ የሚላል፣ እገሌ እኮ እንዲህ ያለ ደረጃ ደረሰ ሲባል ሰርቆ ነው ይላል። እንዲሁ ግርም እኮ ነው የሚያደርገው። እገሌ እኮ እንደዚህ ሰርቆ ታቦሽጦ ነው ይላል። እገሌ ሊቆነ የዋጣት ነገርማ አለች። እንዲሁ እኮ እንዲሁ ምን አይነት እኮ እንዲሁ ፍዳ እኮ ነው ፍዳ። በቃ እንደዛ እያልን በቃ እንዲሁ ለነገሩ ሁሉ ሌላው ቀርቶ እኮ የሰዎችን መልካም ነገር ስንሰማ እገሌ እኮ ጥሩ ነው፣ እገሌ እኮ እንዲህ ያለ ነው፣ እገሌ እኮ እንዲህ ያለ ነው ሲባል ነው። ግን እንዲሁ እንዲህ ባያረግ ይላል። ይሁን እኮ ቅናቱ ነው፣ ከውስጥ የሚነደው ቅናት ነው እንደዚህ የሚያደርግ። ይህ ሰይጣንነት ነው፣ የሰው ስህተት መፈለግ። ይቅር የማይል ሰው ሃይማኖት የለውም። ለምን? እግዚአብሔር የምን አምላክ ነው? ሃይማኖት እግዚአብሔር ነው። እግዚአብሔር ደግሞ የምሕረት አምላክ ነው። ስለዚህ አንተ ጨካኝ ከሆንክ የምሕረት አምላክ ካንተ ጋር የለም ማለት ነው። ልብህ ይቅር ባይ ካልሆነ እግዚአብሔር ካንተ ጋር ሊኖር አይችልም። ይኸውላችሁ ያንተን ክፋትም እግዚኦ ብሎ እግዚኦ ማረነ እግዚአብሔር አይልም፣ አይምርም። መቀለጃ አይደለም እግዚአብሔር። ዝም ብሎ 400 ሆኖ እግዚኦታ ወደ 400 ሚሊዮን ብንቀይረው ይቅር አይልም። እወ ህድግ ወይ ሀድግ ለክሙ እወ ስራይ ወይ ሰሪ ለክሙ የሚለው ዮሐንስ አፈወርቅ በቅዳሴው። ተው ይተውላችኋል፣ ይቅር በሉ ይቅር ይላችኋል ነው ያለ። እግዚአብሔር የምሕረት አምላክ ነው። ነገም ስንለምነው የሚሰማ ይቅር የምንል ከሆነ ነው። አንዳንዱ ሰው ይውላችሁ የእናንተን ስኬት ስታወሩ የሌላው ውድቀት መታሰብ አለበት። እግዚአብሔር ይመስገን። አሁን ያልተሳካለት ሰው ጋር ሆናችሁ ስታወሩ ራሱ መጠንቀቅ አለ። እኔ እግዚአብሔር ይመስገን በቀላሉ አንብቤ የምረዳ ሰው ነኝ አይባልም ከሰው ማለት። ያኛው ሰውዬ ቶሎ አንብቦ የማይረዳ ቢሆንስ እግዚአብሔር እንዲያማርር እናደርገዋለን። እግዚአብሔር ይመስገን እኔ ሁሉ ነገር አልጋ ባልጋ ላይ የተሳካልኝ ይላል ሰው። ሌላው ጉጻጉጽ የሆነበት ውጣ ውረድ የሆነበት ሰው ሲሰማስ አይረበሽም? ይረበሻል። እያንዳንዱን ነገር መመካት ማለት በእኛ ሰዎች እንዲረበሹ አድርገን ማውራት መኩራት ማለት ነው። እኔ ሰው የሚወደኝ ሰው ነኝ ማለት ትምክት ነው። ይሁሉ ሰው ሁሉ ይወደኛል። እግዚአብሔር ይመስገን። ይቺ እግዚአብሔር ይመስገን ሁለት አይነት ናት። ጠየም ያለች ናት አንደኛይቱ፣ ጠይም ትትና ይላሉ ሊቃውንቱ። ጠይም ትትና ማለት ውሸቱን ነው ይወደዋል፣ ግን እኔ እንደዚህ ነኝ የሚለው ባፉ፣ ይሄ ጠይም ትትና ይባላል። መካከለኛ ማለት ነው። ስለዚህ አሁን የምነግራችሁ ምንድነው? ይሄ እግዚአብሔር ይመስገን እግዚአብሔር ይመስገን የሚለው እግዚአብሔር ይመስገን በመሰለ ውስጣዊ ትዕቢት ነው። ይሄ አንዳንድ ጊዜ እንደው ዝም ብለን ብቻችን ታጥረን ስለምንኖር ወጣ ስላላል ከራሳችን ቅርፍት ወይም ማዕቀፍ ስላልወጣን ከኛ በላይ ሰው ያለ አይመስለን በእውነቱ ማለት ነው። እና እግዚአብሔር ከትምክት ያድነን።